የኃጢአት ዛፍ ሊነቅላት የሕይወት ፍሬያችን ኢየሱስ ክርስቶስ ከእውነተኛይቱ የሕይወት ዛፍ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ድንቁርናን ሊያጠፋ፣ ክህደትን ሊያጠፋ፣ ባርነትን ሊያርቅ፣ ሕይወትን ሊሰጥ እርሱ ወደዚህ ዓለም መጣ። መልአክ ሰው መሆን አይችልም። እግዚአብሔር ግን ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ስለሚችል ሰው መሆንም አልተሳነውም። መልአክ ሰው መሆን አይቻለውም። እግዚአብሔር ግን ሰው መሆን አይሳነውም። ሰው መሆን ስላልተሳነው ሰው መሆንም ተቻለው ማለት ነው። ክርስቶስ ሰው መሆኑ ከጌትነቱ የሚያሳንሰው ሳይሆን ሁሉን ቻይነቱን የሚያስረግጥለት ነው። ፍጥረት የተሰጠውን ይዞ ይኖራል እንጂ ሌላ መሆን አይችልም። እሱ ግን ሳይለወጥ ሁሉን መሆን ይችላል። ለምንድን ነው ክርስቶስ በልደቱ ዕለት የሕዝብ ቆጠራ እንዲናገር ንጉሡን ያነሳሳው ስትሉ፣ ለሕዝብ ቆጠራ እመቤታችን ስትወጣ የመውለጃዋ ሰዓት እንዲደርስና ቤተልሔም ላይ እንድትወልድ ነው። እመቤታችን በየዓመቱ የአምላክ እናት ላደረገኝ አምላክ ምን እከፍለዋለሁ እያለች በየዓመቱ እየሄደች ቤተልሔም የልጇን ልደት ታከብር ነበር። ስለዚህ ልታከብር ስትሄድ በሁለተኛው ዓመት ልታከብር ከሄደችበት ነው ሰብአ ሰገል ያገኟት ማለት። ከዚያ ወርቅ፣ ዕጣን፣ ከርቤ ለሱ እጅ መንሻ አድርገው አገቡለት። ወርቅ ለመንግስቱ አመጡለት፣ ዕጣን ለአምላክነቱ አመጡለት፣ ከርቤ ለሊቀ ካህናትነቱ አንድም ለሞቱ አምጥተውለታል ማለት ነው። ሰብአ ሰገል የሁለት ዓመት ጎዳና ተጉዘው ነው ክርስቶስን ያገኙ። እኛ አሁን ሸክም በቀለለበት ሰዓት ነው ያለነው። ግን ዳተኞች፣ ለመቁረብ፣ ለመጸለይ፣ ለማስቀደስ ፍጹም ዳተኞች፣ ወደ ቤት ለመሄድ ግን ፈጣኖች እየሆን ነው። በተፈጥሮ እሱን አስመስሎ ቢወልደን ካድነውና ተሳስተን ሲወል ገባን፣ መልካችን ጎሰቆለ። እሱን በጥምቀት ሊሰጠን ከጥምቀት ሊወልደን እሱ ከኛ ተወለደ። አሁን የዛሬው ልደት ዓላማ ተመልከቱ። ሁለተኛ ቀድሞ የተውነውን አባትነት በሁለተኛ ልደት ለመመለስ ነው። ቤተልሔም የተወለደበት ምክንያት ረሃባችሁን ልከላላችሁ መጥቻለሁ። የሕይወት እንጀራ እኔ ነኝ። 5500 ዘመን የተራብነው ረሃብ ዛሬ የጠገበችበት ነፍሳችን ዛሬ የሕይወት እንጀራችን ነው የተወለደ። ህብስተ ሕይወት ክርስቶስ ከእውነተኛይቱ መሶበ ወርቅ ከድንግል ማርያም ተወለደልን ዛሬ። ድንግል ወለደች አማኑኤል። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ፣ መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት የሁሉም ቅዱሳን በረከታቸው ይደርብን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቤዛ ኩሉ ዓለም ዮም ተወልደ፣ የዓለሙ ሁሉ ቤዛ ዛሬ ተወለደ በሚል ርዕስ እንማማራለን ማለት ነው። ከትምህርቱ በፊት አንድ መልእክት ማስተላለፍ እፈልጋለሁ። ሁሉንም ነገር ስናደርግ መጀመሪያ የምናስበው እግዚአብሔር ደስ ይለዋል ወይ? አንድ ክርስቲያን ሁልጊዜ ውሳኔ ሲወስን መጀመሪያ የምናስቀድመው በዚህ ነገር እግዚአብሔር ደስ ይለዋል ይከፋዋል ነው የሚባለው መጀመሪያ። ከዚያ ደግሞ የእግዚአብሔር ሕግ ምን ይላል? ከዚያ ቤተክርስቲያን የእግዚአብሔር ቤተክርስቲያን ሥርዓቷ ምን ይላል? ከዚያ ደግሞ አሰረ አበው እንዴት ነው አባቶቻችን ምን ያደርጉ ነበር እንዲህ ያለ ነገር ሲገጥማቸው ተብሎ የመጨረሻ ደግሞ አምስተኛ ሕሊናዬ ምን ይለኛል ተብሎ ነው ውሳኔ የሚወሰነው ማለት ነው እንጂ ደስ የሚለንን ነገር ሁሉ አናደርግም። ስለዚህ አሁን በዚህ በዓል ቀን እንግዲህ ከብዙ ጊዜ
ገና ከግንቦት ከሰኔ ጀምራችሁ ጎንደር ላይ ለጻድቁ በተሰጠው ቃል ኪዳን እግዚአብሔር በፈቀደው መጠን ያንን ምህላ ይዛችሁ ሁላችሁም የጎንደር ምዕመናን ስታደርጉ ቆይታችኋል። እግዚአብሔርን ይቅርታ ለመጠየቅ የሚደረግ ምህላ ነው። ነገር ግን እግዚአብሔር በአብይ በዓላት ቀን ምህላ እንዲደረግ አይፈቅድም። ሥርዓተ ቤተ ክርስቲያን አይደለም። ደስ የሚላችሁን ነገር ሳይሆን ማድረግ የሚገባ እግዚአብሔር የሚወደውን ነገር ነው። እግዚአብሔር በሕግ የከለከለውን ነገር እኛ መከራ እንዳያገኘን ብለን እግዚአብሔርን አስከፍተን ከመከራው ልንድን አንችልም። ክርስቶስ የተወለደበት ቀን የደስታ ቀን ነው። በዚህ ቀን ቀኖና የለም፣ ንስሐ አይሰጥም፣ ምህላም የለም። ማህሌቱ፣ ቅዳሴው ይሄ ሁሉ ምህላውን ተክቶ ዋጋ ያሰጣችኋል ማለት ነው። ምህላው ተቋረጠ ሳይሆን በዚህ ዕለት የተደረገው ማህሌት በራሱ ምህላውን ተክቶ ዋጋ የሚያሰጥ ነው። ስለዚህ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ እየተባለ ዛሬ ደስታ ሆነ። እንዲያውም 318ቱ ሊቃውንት በፍትሐ ነገሥት ክርስቶስ በተነሳበት ቀን ያዘነ ሰው ቀኖና ይሰጠዋል። ክርስቶስን ከሰቀሉ ሰዎች ጋር ነው ቁጥሩ ነው የሚሉት ያዘነ ሰው። ስለዚህ ልደቱ፣ ጥምቀቱ፣ ትንሣኤው፣ ዕርገቱ፣ ጰራቅሊጦስ እነዚህ አበይት በዓላት ምህላ አይደረግባቸውም። ምዕመናን በየዋህነት በእምነት እንዳደረጋችሁት እናውቃለን። ለወደፊት ግን ይሄ መስተካከል አለበት። ከሥርዓተ ቤተ ክርስቲያን ከአባቶች የተማርኩትን እኔ ተናግሬያለሁ። መመሪያውን ግን ብፁዕ አባታችን በኋላ ይሰጡናል ማለት ነው። ይሄንን ግን እንደ ቤተ ክርስቲያን ልጅነቴ ሳልናገር ባልፍ ያስተማሩኝ መምህራንም መጻሕፍትም ስለሚወቅሱኝ ነው። ይሄንን ልናገር ብዬ ነው። እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ የዓለም ሁሉ ቤዛ ዛሬ ተወለደ በሚል ርዕስ እንማማራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዓለሙ ሁሉ ቤዛ ተብሎ የተጠራው። በጎል ተከበ በአጽድቅ ተጠብለለ እግዚእ ወመድህን መድኃኒትና ንጉሥ የሚሆን የዓለሙ ሁሉ ቤዛ ዛሬ በቤተልሔም ተወለደ፣ በጎል ተጣለ፣ በጨርቅ ተጠቀለለ እያለ ቅዱስ ያሬድ ያደንቃል። ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 2 ላይ የተናገረውን ታሪክ መሰረት አድርጎ ነው። እንግዲህ ሁላችሁም እንደምታውቁት ጌታ የተወለደው ለምንድን ነው እና እንዴት ተወለደ የሚለውን በአጭር ደቂቃ አስተላልፌ ትምህርቱን እጠቀልለዋለሁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሰው እንዲሆን ያነሳሳው ወይም ደግሞ ሰው እንዲሆን ያደረገው ሰውን ለማዳን እንደሆነ ሁላችሁም ታውቃላችሁ። በዚህ ላይ ከእምነት ውጭ የሆኑ ሰዎች የሚያነሱት ጥያቄ አለ። ለመሆኑ አምላክ ሰው መሆን ያስፈለገው ለምንድን ነው? በመላእክት ለምን አላዳነንም ብለው ይናገራሉ። በመላእክት እንዳንድን የሆነበት ምክንያት ሚካኤል ገብርኤልን፣ ሱራፌል ኪሩቤልን ልኮ አድኑ ማለት ይችል ነበረ። ነገር ግን ሰው በድሏል። ሰው ከበደለ የሰው ካሳ መካስ አለበት። የሰው ልጅ የበደለው በደል ዘላለማዊ በደል ነው። የዘላለም አምላክን ስለበደለ በደሉ የዘላለም ስለሆነ ፍርዱም የዘላለም ሆነ። ስለዚህ የዘላለም ሞት ተፈረደብን ማለት ነው። ስለዚህ መላእክት ዘላለማውያን አይደሉም። መነሻና መድረሻ አላቸው። መነሻ አላቸው፣ መድረሻ ግን የላቸውም። ለዘላለም ይኖራሉ። ለእግዚአብሔር ግን ዘላለም ተብሎ ሲነገርለት ዘአልበ ከጥንት ወኢተ ፍጻሜት መነሻ መድረሻም የሌለው ማለት ነው እግዚአብሔር ዘላለም ሲባል። ስለዚህ ሰው በድሏል። ሰው ሲበድል ካሳ መቅረብ አለበት። ያለ ካሳ ዝም ብለን ብንድን ኖሮ የእግዚአብሔር ፍትሁ ተጓደለ ማለት ነው። እግዚአብሔር ደግሞ በባህሪው ፍርዱ ምሕረቱን አይቃወምም፣ ምሕረቱ ደግሞ ፍርዱን አይቃወምበትም። ስለዚህ ዝም ብለን በነፃ ብንማር ምን ይሆናል? ፍርዱ ቀረ። ፈርዶብን ይቀር ደግሞ ምሕረቱ የት ላይ ነው ያሰኛል። ስለዚህ የፈረደው ፍርድ በካሳ መካስ አለበት። ያንን ለመካስ በሰው አካል ነው። ሰው ስለበደለ ባልበደለ አካል ካሳ አይቀርም። የበደለ ሰው ነው። ስለዚህ ሰው መካስ አለበት። ለማን? ለእግዚአብሔር። መላእክት ሰው ሆነው እንዳይክሱልን መላእክት ሰው መሆን አይችሉም። ለምን? ፍጥረት የተሰጠውን ፍጥረት ይዞ ይኖራል እንጂ ተፈጥሮውን የመለወጥ ስልጣን አልተሰጠውም። ለምሳሌ ዛፍ ሆኖ መኖር የሚችለው
ፀሐይ ሆኖ ነው መኖር የሚችለው። ጨረቃ ሆና ነው የምትኖረው። ዛፍ ወደ ኮከብ ወደ ጨረቃ ወደ ፀሐይ አይለወጥም። ነምር ጅብ አይሆንም፣ ጅብ ነምር አይሆንም። የተሰጠውን ተፈጥሮ ነው ይዞ የሚኖረው። ስለዚህ መላእክት ሰው እንዳይሆኑ መላእክት ሰው መሆን አይችሉም። መልአክ መሆን ብቻ ነው የተፈቀደላቸው። ከዚያ እሺ መላእክት ይሄን ማድረግ ካልቻሉ ለምንድን ነው ሰው ያላዳነን? ደጋግ ሰዎች ለምን አላዳኑንም ስትሉ እንግዲህ እንኳንስ በጽድቅ መስመር በዓለም ሕግ እንኳን ወንጀለኛ ለወንጀለኛ ዋስ ሆኖ አያስፈታም። ራሱ ወንጀል ያለበት ሰው ለሌላ ወንጀለኛ ዋስ ሊሆን አይቻለውም። እሱ ራሱ በዚያ ወንጀሉ ሊታሰር ስለሚችል በእኛ ደግሞ ምን ሆነ? ከአዳም ጀምሮ እስከ ሙሴ ኩነኔ ኃጢአት ማዱ ብሲ ወፂአ ኩሉ ተቀስፈባቲ። ልክ በትር ወይም ጨንገር ከአንድ ዛፍ ተቆርጦ ብዙ ከብት፣ ብዙ ፍየል፣ ብዙ በሬ እንደሚነዳበት የኃጢአት ጨንገር ከአንድ ከአባታችን ከአዳም በቀለችና የበደሉትም ያልበደሉትም የሰው ልጆች ሁሉ በመርገም ተያዙ። የሚሰሩት ጽድቅ ሁሉ አቅመቢስ ሆነ ማለት ነው። ስብ አጤሱ፣ ደም አፈሰሱ፣ መስዋዕት ሰዉ፣ ጽድቅን ሁሉ አደረጉ። ነገር ግን ወኮነ ጽድቅነ ከመ ጨርቀ ትክቶ እንዳሉ ጽድቃችን እንደ መርገም ጨርቅ ሆነ። ለምን? ያቺ የመርገም በትር ትደበድባቸው ትመታቸው ነበረ። ስለዚህ የሰው ልጆች ደጋግ ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም ነቢያት ቅዱሳን ሁሉ አበው የሰው ልጅ ማዳን አልተቻላቸውም። ለምን አልተቻላቸውም? እነሱ በግል ስራቸው ምንም እንኳን ጻድቃን ቢሆኑ በአባታቸው በአዳም በእናታቸው በሔዋን ምክንያት በመርገም ማሰሪያ ተይዘው ስለነበረ ነው። በመርገም ብትር ተደብድበው ተመተው ስለነበረ ነው። ከዚህ የተነሳ የሚያድን ጠፋ። አሁን መልአክ እንዳያድነን መልአክ ሰው መሆን አይችልም። ሰው እንዳያድነን ሰው ራሱ ማንኛውም ሰው ሁሉ አረየ ወህቡረ አለወ ተብሎ እንደተነገረ ሁሉም በአዳም መርገም ተይዞ ከመርገም በታች ሆኖ ተፍገምግሞ ሲኦል የሚወርድ ሆኗል። ከዚህ የተነሳ አሁን የሚያድነን ጠፋ። ቅዱስ ዳዊት ይህን እንዲህ ብሎ ይናገራል። አንሳይኩ አዕይንቴ እመንገለ አድባር እማይቴ ይምጣ ረድኤቴ። ዓይኖቼን ወደ ተራራ አነሳሁ ረድኤቴ ከወዴት ይምጣ ይላል። ዓይኖቼን ወደ ተራራ ያላቸው ተራሮች ያላቸው ተራራ ከሜዳ በላይ ከፍ ያለ እንደሆነ ከሌላው ሕዝብ በቅድስና ከፍ ያሉ ነቢያት ናቸው። ዓይኖቼን ወደ ተራራ አነሳሁ ማለት አብርሃም፣ ይስሐቅ፣ ያዕቆብ ሌሎችን ነቢያትም ያድኑኛል ብዬ ተስፋ አደረኳቸው ማለቱ ነው። እማይቴ ይምጣ ረድኤቴ፣ ረድኤቴ ከወዴት ይምጣልኝ ማን ያድነኝ ብሎ ይጠይቅና እነሱ ሊያድኑኝ አልቻሉም ማለቱ ነው። እንካ ማን ያድነኛል ሲለው ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። መንፈስ ቅዱስ ምን ብሎ መለሰለት? በዳዊት ልባሎ ረድኤቴ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ። ረድኤቴ ሥጋ ረድኤተ ነፍስን የሚሰጠኝ ሰማይና ምድርን የፈጠረ እግዚአብሔር ብቻ ነው ብሎ ተናገረ። እግዚአብሔር ብቻ ይሄን ማድረግ ስለሚችል እግዚአብሔር ሰው መሆን አስፈለገው ማለት ሰው መሆን አስፈለገው። ልብ ብላችሁ ስሙ። እግዚአብሔር መልአክ ሰው መሆን አይችልም። ነገር ለመደጋገም አይደለም፣ እንዲገባና ይሄንም ደግሞ መልአክ ሰው መሆን አይችልም። እግዚአብሔር ግን ሁሉን ስለሚችል ሰው መሆንም ቻለ ማለት ሁሉን ስለሚችል ሰው መሆንም አልተሳነውም። መልአክ ሰው መሆን አይቻለውም። እግዚአብሔር ግን ሰው መሆን አይሳነውም። ሰው መሆን ስላልተሳነው ሰው መሆንም ተቻለው ማለት ነው። ክርስቶስ ሰው መሆኑ ከጌትነቱ የሚያሳንሰው ሳይሆን ሁሉን ቻይነቱን የሚያስረግጥለት ነው። ፍጥረት የተሰጠውን ይዞ ይኖራል እንጂ ሌላ መሆን አይችልም። እሱ ግን ሳይለወጥ ሁሉን መሆን ይችላል። ስለሚችልም ሰው መሆንም ተቻለው ማለት ነው። አንዳንድ ጊዜ ከቤተ ክርስቲያን ውጭ የሆኑ ሰዎች ያደናግሩናል። እንዴት አምላክ ሊራብ ይችላል? እንዴት አምላክ ሊጠማ ይችላል? እንዴት አምላክ ሰው ይሆናል? እንዴት ይራባል? እንዴት ይጠማል? እንዴት ይደክማል? ስለሚችል እኔ አሁን አብልታችሁ ሲያበቃ ተራብ ብትሉኝ እንደጠገብኩ መራብ አልችልም። እኔን አልብሳችሁ ተበረድ ብትሉኝ አይበርደኝም ከለበሱ። ፈጣሪ ግን ባለጸጋ እንደሆነ መድሄት እያወቀ አላዋቂ ሥጋን መልበስ፣ ምሉ ሲሆን መወሰን፣ ኃያል ሲሆን መድከም፣ ህብስት ሲሆን መራብ፣ ውሃ ሲሆን መጠማት፣ ልብስ ሲሆን መራቆት፣ ሕይወት ሲሆን መሞት፣ መድኃኒት ሲሆን መታመም፣ ጌታ ሲሆን እንደ ጌታ አርአያ ገብርን ይዞ መምጣት፣ ባሪያ መሆን፣
የባሪያን መልክ መያዝ ለሱ ይቻለዋል። ንጉሥ በድሃ ከግዛቱ ባለች በአንዲት ድሃ ጎጆ ገብቶ ምሳ ቢበላ ንጉሡ ድሃ ሆነ እንደማይባለው ሁሉ እግዚአብሔር በእኛ በድሆች ዓለም በድሆች ጠባይ በመምጣቱ እሱ እፎ ቤተ ነዳይ ሀደረ ከመ ምስኪን እንዴት ከድሃ ቤት ተመልከቱ እንደ ድሃ እንዴት ከድሃ ቤት ያድራል ከሰማይ ወርዶ ስለሚቻለው እንዲህ ብሎ እኮ ጠይቆ እኮ ሊቁ መለሰ። እፎ ቤተ ነዳይ ሀደረ ካለና መጨረሻ ላይ እስመ አልቦ ዘይሳነው ለእግዚአብሔር እንዴት ነው ከድሃ ቤት ማደር የተቻለው? ስለሚቻለው ዘይጠበልሎ ለሰማይ በደመና ሀደረ ውስተ ቤቱ ለሌዊ ብሎ ይናገራል። አጢፎስ የተባለ ሊቅ በሃይማኖተ አበው ሲናገር ሰማይን በደመና የሚሸፍነው አምላክ እርሱ በሌዊ ቤት ከሌዊ ወገን በተወለደች በድንግል ማርያም ማኅፀን አደረ፣ በጨርቅ ተጠቀለለ። እንዴት? ሁሉ ስለሚቻለው ድሃ መሆንም ተቻለው፣ መወሰንም ተቻለው። ስለዚህ ሰው ይሆን ዘንድ እርሱ መጣ። ይህንን ፍቅሩን ሊገልጽ ቅዱስ ኤፍሬም ይህንን ይጠይቃል። ተመልከቱ። አንሶሶ ውስተ ዓለም ይላል። አንሶሶ ውስተ ዓለም ከሰው ጋር ተመላለሰ ይላል። ለምን ብለን ስጠይቀው መልሱን እስመ መሐሪ ውእቱ መፍቀሬ ሰብእ ቸር ሰው ወዳጅ ስለሆነ ሰው መሆን አልገደደውም። ለሱ እኛን ሊፈልግ መጣ። በአራት ነገሮች ይላሉ አባቶቻችን። ክርስቶስ ሰው የሆነው በአራት ነገር ምክንያት ነው። አንደኛ ቸር እረኛ ስለሆነ፣ ሁለተኛ ቸር ንጉሥ ስለሆነ፣ ሶስተኛ ቸር ሐኪም ስለሆነ፣ አራተኛ ደግሞ ቸር መምህር ስለሆነ። ቸር መምህር ተማሪዎቹ ሲጎዱ መተው በተማሩ እያለ ቁጭ አይልም፣ ካሉበት ሄዶ ያስተምራቸዋል። መምህራችን ኢየሱስ ክርስቶስ እኛ ጥለነው ስንኮበልን እሱ ሊያስተምረን ወደኛ መጣ። ቸር እረኛ በጎቹ ሲጠፉ ከቤቱ ቁጭ አይልም፣ ሂዶ ይፈልጋቸዋል። እረኛችን ኢየሱስ ክርስቶስ እኛ ስንጠፋ ከዚያውኑ አላየንም፣ መጥቶ ፈለገን። ቸር ንጉሥ በእንዲህ ያለው በዚህ በኩል ያለው ግዛት ድርቅ መታው ሲባል ወርዶ ይጎበኛል፣ የተቸገሩትን ይሰጣቸዋል። እሱም እንደተጎዳን አይቶ ቸር ንጉሥ ነውና ወደ ግዛቶቹ መጣ እኛን ሊጎበኝ። ቸር ባለ መድኃኒት ወዳጅ ታሟል ሲባል ሌሊት ነው አይል፣ ብርድ ነው አይል፣ መድኃኒት ፍለጋ በጨለማ ወጥቶ ጋሬጣ እየጋጠው እንቅፋት እየመታው እጽዋቱን ፈልጎ ቆርጦ ለታመመው ሰው ይሰጠዋል። መድኃኔ ዓለም ኢየሱስ ክርስቶስም የድንቁርና ጨለማ በነገሰበት ዓለም የመስቀል ችንካር እንደሚጠብቀው እያወቀ ቸር ባለ መድኃኒት ነውና ወደዚህ ዓለም መጣ። ያችን እጽም ከእሴይ ስር በቅላ አገኛት። ከሷ ማኅፀንም መድኃኒቱን ነሳና ለበሰው። ያንን ለበሽተኛው አዳምና ለልጆቹ አመመ፣ ሰጣቸው። ከዚያ በኋላ እስከ ዘላለሙ ድረስ ደዌያችንን ነቀለ። አዎን ብሎ የተረታ ባለጋራ ከስሩ የተነቀለ ወይራ እንደማይረባ ይላሉ አባቶቻችን። ኃጢአትን ከስሯ ነቅሎ ኢይኩን ፍሬ በውስቴትኪ ፍሬ አይገኝብሽ ብሎ 5500 ዘመን ለምልማ የነበረችውን የኃጢአት ዛፍ ሊነቅላት የሕይወት ፍሬያችን ኢየሱስ ክርስቶስ ከእውነተኛይቱ የሕይወት ዛፍ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ድንቁርናን ሊያጠፋ፣ ክህደትን ሊያጠፋ፣ ባርነትን ሊያርቅ፣ ሕይወትን ሊሰጥ እርሱ ወደዚህ ዓለም መጣ። ፍቅሩንም ሊገልጥልን ወደዚህ ዓለም መጣ። ወደዚያ እኛን ለመፈለግ ሰው ሆኖ የመጣ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ሰው ሆኖ ሲመጣ አንዲት ሰው አስፈለገችው። ያችው ቅድስት ድንግል ማርያም ወላዲተ አምላክን አገኘ ለእናትነት። የእመቤታችን እዚህ ላይ አንድ ውለታዋን ብቻ ማስታወስ እፈልጋለሁ። ያም ትምክህተ ዘመድነ የምንለው ነው። የባህሪያችን መመኪያ መሆን ምን ማለት መሰላችሁ? እግዚአብሔር ሰው መሆን ሰውን ለማዳን በሰው ጠባይ ለመካስ በሰው አካል ለመካስ ሰው መሆን ፈለገ። ሰው ሲሆን ደግሞ ሰው ያስፈልገዋል። ሰው ማለት ደግሞ የመጀመሪያው ያልበደለው የአዳም መጠሪያ ነው። ልብ ብላችሁ አስተውላችሁ ስሙ። ማንኛውም ሰው ጠባዩ ያልተስማማለት ሰው አይባልም። ጠባዩ ያልተስማማለት በእሳት ባህሪው የሚቆጣ፣ በነፋስ ባህሪው የሚሯሯጥ፣ በውሃም ባህሪው ተስፋ የሚቆርጥ፣ በመሬት ባህሪው የሚያግበሰብስ ሰው አይባልም። ሰው የሚባለው ሰባቱ ሁሉ የተስማሙለት ፍጹም ማለት ነው። ስለዚህ ሰው ሆነ ስንል ክርስቶስ ፍጹም አዳም ሳይበድል ከገነት የነበረውን አካል ነው ክርስቶስ የለበሰው። ያን አካል የያዘ ሰው አስፈለገው። ያንን አካል ይዛ የተገኘች ማን ሆነች? ድንግል ማርያም ነው።
ሰው ሲጠፋ ሰውን ወክላ የተገኘች ማለት ነው። ሙሉ ሰው ሙሉ የሰው ጠባይ ያላት ማለት ነው። ከሁለት ነገር ነው። ከርግማን እሱ ጠበቃት፣ ከምላጣ ኃጢአት ደግሞ እሷ ተጠበቀች፣ ድርሻዋን ተወጣለች። ስለዚህ ማለት እንዴት ሆኖ ከመምጽውር ጽሮ የገብራ ከጭቃ እንደሚገኝ ወርቅ ከጭቃ የሚገኝ ወርቅ ከጭቃው ውስጥ እናወጣው የጭቃው ጠባይ በወርቁ ውስጥ እንደሌለ ከአዳምና ከሔዋን ጠባይ ስትገኝ የአዳምና የሔዋን እርግማን ያላረፈባት ወርቅ ናት እሷ ማለት ነው። ንጹህ ጠባይ ድንግልናዋ ወርቅ የሆነ ሕሊናዋ ወርቅ የሆነ አካሏ ሁሉ ወርቅ የሆነ በንጽሐ ጠባይ የበለጸገች ባለጸጋ ስለሆነች እርሷን አገኘ። እርሷን ባገኘ ጊዜ ከሷ ስለዚህ እመቤታችን 5500 ዘመን የሰው ጠባይ ጎስቁሎ በነበረበት ሰዓት ብቻዋን ሰው ሆና በእግዚአብሔር የታየችልን ንጽሕት እጅ መንሻ ናት ማለት ነው። ያችን አይቶ ወደዚህ ማፍቀረ ንጉሥ ትነኪ እንዳለ ያንን ውበቷን ወዶ እርሱ ወደዚህ ዓለም መጣ። የእግዚአብሔር ከተማ ስለሆነች ሕሊናዋ ፈጽሞ ቅዱስ ስለሆነ ደጋግሜ ልንገራችሁ። ሌላ ጊዜም አንድ ቦታ ተናግሬዋለሁ፣ አስታውሳለሁ። እንግዲህ ታስታውሳለህ፣ በያዕቆብ መሰላል አይቷል አይደል? የምን መሰላል ነው ያየው? የወርቅ። ከወርቅ መሰላሏ ከጫፏ ላይ ምን ነበረ? እግዚአብሔር ነበረ። የወርቅ መሰላሏ ድንግል ማርያም ናት ነው የሚለው ቅዱስ ዮሐንስ ዘደማስቆ። ድንግል ማርያም ናት። ከዛ የመሰላሏ ጫፍ ሕሊናዋ ነው ይላል። ከዚያ ላይ እግዚአብሔር ተቀምጦበት ነበር ማለት በድንግል ማርያም ሕሊና ከእግዚአብሔር ሐሳብ በቀር ገብቶበት አያውቅም ማለት ነው። ሌላ ምንም ሐሳብ ያልገባባት ፍጹም የእግዚአብሔር ከተማ እሷ ነው። ከእሷ ሰው ይሆን ዘንድ መጣ። እንዲህ ያደረገበት ምክንያት ዲያብሎስን ለመዝለፍ ነው። እንዴት ነው የሚዘልፈው? በሴት ስላጠፋን በሴት እግዚአብሔር ተበቀለው። ማንም ዲያብሎስን መጀመሪያ ዲያብሎስ እኛን ያጠፋን በምንድን ነው? በሴት አይደለም እንዴ? ሔዋን ሴት ናት። በሴት ስለተበቀለን እግዚአብሔር ደግሞ የእኛን ደም የመለሰልን በሴት በኩል ነው። ተመልከቱ፣ በዚያች በኩል የዲያብሎስ መርዝ በሔዋን ጆሮ ገብቶ እኛን ሁሉ ሲነድፈን 5000 ዘመን ኖረ። በድንግል ማርያም ጆሮ በኩል ደግሞ አካላዊ ቃል መጥቶ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ተጸነሰ። ያን ጊዜ ምን አለ? ተፈሥሒ ፍሥሕት ደስተኛይቱ ሆይ ደስ ይበልሽ የሚለውን ቃል ሲነግራት ይውላችሁ አንድ ሰው ዝም ብሎ ደስተኛ ይባላል። ደስተኛ የተባለችው ፍሥሕት ማለት ሐዘን የሌለብሽ፣ ሐዘን የኃጢአት ልጅ ነው። ፍሥሕት ደስተኛይቱ ማለት የሔዋን የኃጢአትና የእርግማን ሐዘን የሌለብሽ ሲላት ነው። ደስ ይበልሽ አላት። ያን ጊዜ ፍሥሕት የሚለውን ቃል ስትሰማ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ በቃሏ በማኅፀኗ አደረ። ያን ጊዜ ተመልከቱ እመቤታችን ስለዚህ ተባለች ሙሐዘ ፍስሐ ተባለች። የሔዋን ሐዘኗ ከእመቤታችን ማኅፀን ጀምሮ መራቅ ጀመረ። ከዚያ ጌታችን ኢየሱስ ክርስቶስ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ የዕለት ጽንስ ሆኖ ተቀረጸ። እንዛሎ በመዝራዕተ እሙ ለሊሁ ይትያንድ በኪሩቤል ወይሰርር በክነፈ ነፋስ ይላል ሊቁ። በእናቱ ማኅፀን እያለ እሱ በአባቱ እቅፍ ነበረ፣ በአባቱ ቀኝ ነበረ። ተመልከቱ እንዛሎ ውስተ ከርሰ እሙ ለሊሁ ይመልእ ሰማየ ወምድረ ቅዱስ ቄርሎስ። በእናቱ ማኅፀን እያለ በሰማይና በምድር በአየራት በእመቃት በቀላያት ሁሉ መልቶ ነበረ። እሱ አልወሰነው። ከዚህ የተነሳ መጻሕፍት ይህን ይዘው ምን ይሉታል? እሱን ክንድ ይሉታል። ክንድ ከትከሻ ሳይነጠል የወደቀን እንደሚያነሳ ጌታችን ኢየሱስ ክርስቶስም የአብ ክንድ ነውና እንዘ ያርቅም መንበረ ስብሐቲሁ ያሉት ቅዱም ሊቃውንት ከመንበረ ክብሩ ሳይነጠል ሳይጎድል ከአባቱ ሳይለይ አሁን እኔ እዚች የወደቀ ነገር ባነሳ እጄ ከትከሻዬ እንደማይነጠል እርሱም ከአባቱ ሳይለይ ከድንግል ማርያም ማኅፀን ሰው ሆነ። ልክ እንደ ቃል በልባችን እያለ በወረቀት ላይ ስንጽፈው ከልባችን እንደማይጠፋው ሁሉ ከአብ ልብነት ሳይለይ እውነተኛይቱ መጽሐፍ ሕትምት በምትባል በእውነተኛይቱ ታቦት በቅድስት ድንግል ማርያም የሕይወት ቃል አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ ተቀረጸ። የፀሐይ ብርሃን ከፀሐይ አካል ሳይለይ እኛ ላይ መጥቶ እንደሚያሞቀን ከአብ ሪና ሳይጎድል ከአባቱ ሳይነጠል እውነተኛው ብርሃን በእውነተኛይቱ ደመና በቅድስት ድንግል ማርያም ማኅፀን ተቀረጸ። ፀሐይ ጽድቅ ሰረቀ እማንቀጸ ሕዝቅኤል አብዮ ጸዳላቱ በደመና ቀሊል ይላል ርቱ ሃይማኖት የተባለ ኢትዮጵያዊ ሊቅ። እውነተኛው የጽድቅ ፀሐይ ተመልከቱ ከመይዊ ዓለም በላይቡ
ምን ይላል ተመልከቱ። እውነተኛው የጽድቅ ፀሐይ ዓለም በእሳተ መለኮቱ እንዳይቃጠል የጸዳሉን ብርሃን ይላል ተመልከቱ በፈጣሪቱ ደመና ውስጥ ሰውሮ እሱ ምን አደረገ? ከሕዝቅኤል በር ተወለደ፣ ወጣ፣ የጽድቅ ፀሐይ ወጣ ብሎ ይናገራል። ስለዚህ እንዲህ አድርጎ ጌታችን ኢየሱስ ክርስቶስ በማኅፀኗ ተቀረጸ። ሲቀረጽ ተመልከቱ እሳት ከብረት ውስጥ ብረት ከእሳት ውስጥ ሲገባ ብረቱ እሳት ውስጥ ሲገባ የእሳቱን ጠባይ ይዞ ብረቱ ምን ይሆናል? ቀይ ይሆናል፣ ያቃጥላል። ልክ እንደዚህ ቃል በእመቤታችን ማኅፀን ሲያድር ከሷ የነሳውን ሥጋ አምላክ አድርጎታል፣ ጌታ አድርጎታል። ተመልከቱ አንገሶ ለሥጋው ወረሰዮ አሐደ ምስሌሁ ይላል። ከሱ ጋር አንድ አደረገው፣ አስተካከለው። ከዚያ የሥጋ ገንዘብ ለቃል የቃል ገንዘብ ለሥጋ ሆነ። ይህ ተዋሂዶ ይባላል። ከዚህ በኋላ ተመልከቱ ምሉ የሆነው ቃል በእመቤታችን ማኅፀን ሥጋን ሲለብስ ተመልከቱ በሥጋው ውሱን ሆነ። ውሱን የነበረ ሥጋ ምሉ አምላክን ሲዋሃድ መላ። ምን ማለት ይመስላችኋል? ይገርማችኋል። ከድንግል ማርያም ማኅፀን የነሳው ሥጋ መለኮት ስለተዋሃደው መለኮት በዓለም የመላ ስለሆነ ጠባ የነበረው ሥጋ በሰማይና በምድር ተገኘ። ምን ማለት ነው? በእመቤታችን ማኅፀን የለበሰው የእመቤታችን ሥጋ ክርስቶስ የተዋሃደው ሥጋ ከመለኮት ጋር በመዋሃዱ ወዲያው የት ተገኘ ስትሉኝ ከኪሩቤል ጀርባ ላይ ተገኘ። መቼ? መጋቢት 29 ዕለቱን ማለት። ስለዚህ ሊቃውንትም እንዳሉ የቃል እርገት በ40 ቀን የሥጋ እርገት መቼ ይባላል? በማኅፀን ተብሎ ይነገራል። እንግዲህ የገባችሁ ይገባችኋል፣ ያልገባችሁ ደግሞ ሌላ ቀን ትማሩታላችሁ። ደግሞ ተምራችሁ ካልገባችሁ ወይ ስትሞቱም ይገባችኋል። እውነቴን ነው ማለት ነው። ግን የቤተክርስቲያን አስተምሮ ይሄ ነው። ተዋህዶ ማለት ይሄ ነው። ተዋህዶ ማለት ይሄ ነው። ተመልከቱ ሳይለያይ አንዱ አንዱን ገንዘብ አደረገ። ጠፊ የነበረ ሥጋ ሕያው ቃል ሲዋሃደው ምን ሆነ? ሕያው ሆነ። ጠባብ የነበረው ምን ሆነ? ውስን የነበረው መላ። ደካማ የነበረው ሥጋ ኃያልነትን ገንዘብ አደረገ። የ9 ወር ከ5 ቀን በማኅፀኗ ቆየ። ማኅፀኗን ዓለም አድርጎ ዓለም እኮ ይገርመኛል። ሀያውን ዓለም በእጁ ይዞ ከእመቤታችን ማኅፀን ውስጥ አለ። ሀያውን ዓለም ሱራፌል በማኅፀኗ ሲያመሰግኑ ትሰማ ነበር ይላሉ ሊቃውንት። እሷም መንበር አድርጎ ነግሶባት ስለነበረ ሲያመሰግኑ ትሰማቸው ነበረ። ወደ ማኅፀኗ ዘንበል ስትል ማለት ነው። 9 ወር ከ5 ቀን ሲፈጸም ከዚህ በኋላ ምን ተደረገ? የሕዝብ ቆጠራ ወጣ። ዛሬ ታኅሳስ 29 ቀን ተመልከቱ። ወጻት ትእዛዝ እምኀበ አውግስጦስ ቄሳር ይላል። ተመልከቱ ከመጽሐፍ ሁሉ ዓለም ሁሉ እንዲቆጠር ዛሬ ታኅሳስ 29 ቀን ምን ሆነ? አዋጅ ወጣ። በሮም ግዛት ውስጥ ነው። የዛን ጊዜ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ አይሁድ በሮም ቅኝ ግዛት ስር ነበሩ። ስለዚህ የሮም ቄሳር ስለሚያስተዳድራቸው በእኔ ግዛት ስር ያለ ሕዝብ ሁሉ እንዲቆጠር አዝዣለሁ ብሎ ትእዛዝ አወጣ። ያን ጊዜ እመቤታችንን ፈጻሚተ ፈቃድ ፈጻሚተ ሕግ ናትና የአምላክ እናት ነኝ ብላ የንጉሥ ሕግ አላከብርም አትልም። ስለዚህ ትእዛዝ ልታከብር ለተሾመ ልታከብር ልትቆጠር ወጣች። ልትቆጠር የወጣችበት ምክንያት ምንድን ነው? ለምንድን ነው ስትል ልትቆጠር ባትወጣ የመውለጃዋ ሰዓት ስለደረሰ እቤት ውስጥ ልትወልደው ነው። እቤት ውስጥ ከወለደችው ደግሞ የሚቀሩብን በጣም ብዙ ነገሮች አሉ። እነሱን ልነግራችሁ ነው። አንደኛው የሚቀረው ትንቢት ነው። ሁለተኛ ዛሬ እኛ ታኅሳስ 29 ቀን ያገኘነው በጣም ትልቅ ነገር አለ። ያ ይቀርብናል። ስለዚህ ንጉሱን የሕዝብ ቆጠራ እንዲቆጠር አዋጅ በዚያ ቀን እንዲነገር ወይ አስቀድሞ ቢናገር ምን ቸገረው? እስኪ ለምሳሌ ወይ ቆይቶ ቢናገርስ ምን ነበረ? ለምንድን ነው ክርስቶስ በልደቱ ዕለት የሕዝብ ቆጠራ እንዲናገር ንጉሱን ያነሳሳው ስትሉ ለሕዝብ ቆጠራ እመቤታችን ስትወጣ የመውለጃዋ ሰዓት እንዲደርስና ቤተልሔም ላይ እንድትወልድ ነው። ስለዚህ ከዚያ የተነሳ የሕዝብ ቆጠራ ወጣ። እመቤታችን ሄደ። ዮሴፍ ከእመቤታችን ጋር ሊቆጠር ሄደ። ከዚያ በኋላ ተመልከቱ ሊቆጠር ከሄደ በኋላ ቤተልሔም ላይ ስትደርስ የመውለጃዋ ሰዓት ደረሰ። የተፈጥሮ ግዴታ ተመልከቱ ደረሰ። 9 ወር ከ5 ቀን አላፋለሰም። ጌታ ነኝ ብሎ እኔ 10 ወር ነው የምቆይ አላለም። ወይም ደግሞ እኔ ዕለቱን ነው የምወለድ አላለም። እሱ ፈጻሚ ሕግ ነው። በአቋራጭም አልተወለደም፣ ያለ ልክም አልቆየም። አሁን እኮ እኛ ሁሉ አንዳንድ ጊዜ ዮሐንስ አፈወርቅ ምን ይላል መሰላችሁ? በቤተ ክርስቲያን የጨመረን ሰው ደፋር ያጎደለን ሰው ሌባ እንለዋለን ይላል። የጨመረ ሰው ምን ይባላል? በሉ ምን ይባላል? አሁን እናንተ እኮ ድፍረታችሁ ማለቂያ የለውም። ሰዓት ስላለቀብኝ ነው ማለቂያ የሌለውን ድፍረታችሁን አልናገርም። ስለዚህ ተመልከቱ ደግሞ ያጎደለስ ምን ይባላል?
ሌባ አትሉ ሌባ። ስለዚህ ሌባም ደፋርም ከመሆን እግዚአብሔር ይሰውረን። ስለዚህ ክርስቶስ አንድ ነገር አላጎደለም። በአጭር መክበር መውደድ የለባችሁም። በአጭር መጽደቅ መፈለግ የለባችሁም። በእውነቱ ማለት ሕግን ጠብቆ ስርዓትን ጠብቆ ስር ሰዳችሁ እደጉ ነው ያለ ቅዱስ ጳውሎስ። ሁሉንም ነገር ልክ ይዞ ተምሮ ስርዓት ይዞ ጠብቆ በልክ እያደረጉ ሲሄዱ መልካም ነው። በእውነቱ የማይገባንን ነገር እንነካለን ስንል ችግር ውስጥ እንወድቃለን። ስለዚህ እሱ ሕግ አላጓደለም። 9 ወር ከ5 ቀን ስትል ሰዓቷንም አልሸራረፈም። ከዚያ በኋላ ቤተልሔም ሲደርስ የከብቶች በረት ነው። ቤተልሔም ማለት የእንጀራ ቤት ማለት። ቤተልሔም ሲደርስ የከብቶች በረት ነው። አህዮች አሉ፣ በጎች አሉ፣ ከብቶች አሉ። የብርድ ወራት ነው። ከዚያ ላይ ተወለደ። ማረፊያ ስለሌለ መጠጊያ ስለሌለ እዚያች ገብታ ከበረት ውስጥ ተወለደች። እዚያ ሲወለድ እመቤታችን ምን አደረገችው? የበለስ ቅጠል ቆርጣ ለበሰችው። የበለስ ቅጠል የምታለብሰው ስለሌላት ኋላ በጨርቅ ደግሞ እንደገና ተቀደለችው። አውራ ጣቱን አሰረችው። ከዚህ በኋላ ቅዱሳን መላእክት ሁሉ መጡ። ስብሐት ለእግዚአብሔር ሰማያት። በእርግጥ የዚያ ዕለት አይደለም የመጡት፣ ከልደቱ 14 ቀን አስቀድሞ ቤተልሔምን ከበው ነበር ቅዱሳን መላእክት ማለት ነው። በዚያ ከበው አመሰገኑ። ብርሃን ወጣ። ተግተው የሚጠብቁ እረኞች ነበሩ። ለእነዚያም መልአኩ ቅዱስ ገብርኤል ፈጥኖ ሄዶ አትፍሩ እስመ ዜናወክሙ ዜና ሰናይ ዘይከውን ለክሙ ወለኩሉ ዓለም፣ ለዓለሙም ለእናንተም የሚበቃ ደስታ እነግራችኋለሁ አትፍሩ አላቸው። ዛሬ ብሩክ አምላክ ኢየሱስ መድኃኔዓለም በዳዊት ሀገር ተወልዶላችኋል ብሎ ተናገራቸው። ከዚህ በኋላ እረኞች በመላእክት አንደበት አመሰገኑ። መላእክት በእረኞች አካል ተገለጡ፣ እረኞችን መስለው። ምክንያቱም መልአክን በመላክነቱ ማየት አይቻልም። አምላክ ሰው ስለሆነ መላእክት በሰው በቆመ ብሲ ተገልጠው ከሰው ጋር ታዩ። ሰው አምላክ ስለሆነ ተመልከቱ፣ እረኞች በሰው አንደበት በመላክ ቃል በመላክ ምስጋና አመሰገኑ። መላእክትም የዚያ ዕለት አመስግነውበት በማያውቁ ከዚያ በፊት አመስግነውበት በማያውቁ ምስጋና አመሰገኑ። ለዚህ ነው ቅዱስ ሳዊሮስ ሃይማኖተ አበው ላይ ሲናገር እንዲህ ብሎ ይናገራል። ተመልከቱ። ለዘወለዶ አብ በምስጢር ዘይትረከብ እንበለ መንጸፈ አንስት ወእንበለ አገብሮ። አብ ቅድመ ዓለም ተመልከቱ፣ ያለ እናት የወለደችውን ተመልከቱ። ወለደቶ ቅድስት ድንግል በምስጢር ዘይትረከብ፣ ቅድስት ድንግል እመቤታችን በማይመረመር ምስጢር ወለደችው። ተመልከቱ። እዚያ ተመልከቱ፣ በአባቱ እቅፍ ያለ ሆነ በሕፅነ ማርያም፣ በእናቱ እቅፍ በእመቤታችን ሆነ። ወስብሐትኒ በውስተ ሰማይ ሆነ በዲበ ምድር፣ በሰማይ ያለ ምስጋና በምድር ላይ ተደረገ። ስለዚህ ምን ሆነ አለ? ተመልከቱ። ወኮነ ሰማይ ዓለመ ወዓለሜ ሰማይ ኮነ። ዛሬ ክርስቶስ ሲወለድ ሰማይ ዓለም ሆነ፣ ዓለም ሰማይ ሆነ ይላል። ሰማይ ዓለም ሆነ። ለምን? ሥጋ አምላክ ሆኖ በዚህ ዓለም መልቶበታልና። ዓለም ደግሞ ሰማይ ሆነ። ዓለም ሰማይ ሆነ ማለት ምን ማለት ነው? የሰማይ አምላክ ዙፋኑ አድርጎት ውሏል። ዛሬ ቤተልሔም ምን ሆና ነው ያለች? ጽርሐ አርያምን የእግዚአብሔርን የመንበሩን ከተማ ሆና ነው ያለች። አባ ጊዮርጊስ እንደሚናገረው ዮሴፍና ሰሎሜ በቀኝ በግራ አህዮችና ከብቶች በፊት በኋላ 4 ወገን ይመጣሉ። እነዚህ 4 ኪሩቤልን ይወክላሉ ይላል። 4 ኪሩቤልን ወከሉ። እመቤታችን ደግሞ ኪሩቤል የሚሸከሙትን የእሳት ሰረገላ ትወክላለች። በዚህ ዕለት ሰማይ ዓለም ሰማይ የሆነበት ዕለት ነው። ቃል ምድርን ርስቱ ስላደረገ ምድርን ባርኮ ሰጠን። ሥጋ በቃል ርስት ሰማይን ርስቱ ስላደረገው የሰማይ ርስታችን የተረጋገጠልን ዛሬ ክርስቶስ ሲወለድ ነው። ከዚህ በኋላ 70 ሰገል ተነስተው ከሩቅ አገር በየዓመቱ የልደት ዕለት ተነስተው በ2 ዓመታቸው ወርቅ ዕጣን ከርቤ ይዘው ቤተልሔም ደርሰዋል። 70 ሰገል የደረሱ ክርስቶስ የተወለደለት አይደለም፣ በተወለደ በ2 ዓመቱ ነው። ጉዞ ጀምረው የ2 ዓመት ጎዳና ተጉዘው በ2ኛው ዓመት ነው ያገኙት። አገኙት የሌለ ሲባል እመቤታችን በየዓመቱ የአምላክ እናት ላደረገኝ አምላክ ምን ከፍለዋለሁ እያለች በየዓመቱ እየሄደች ቤተልሔም የልጇን ልደት ታከብር ነበር። ስለዚህ ልታከብር ስትሄድ በ2ኛው ዓመት ልታከብር ከሄደችበት ነው 70 ሰገል ያገኟት ማለት። ከዚያ ወርቅ ዕጣን ከርቤ ለሱ እጅ መንሻ አድርገው አገቡለት። ወርቅ ለመንግስቱ አመጡለት፣ ዕጣን ለአምላክነቱ አመጡለት፣ ከርቤ
ለሊቀ ካህናትነቱ አንድም ለሞቱ አምጥተውለታል ማለት ነው። እነዚህን አምጥተው እጅ መንሻ ሰጥተውታል። አንድ ሊቁ ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን ሲተረጉም ምን ይላል? ሰብአ ሰገል የ2 ዓመት ጎዳና ተጉዘው ከክርስቶስ ከደረሱ አንተ 1 ሰዓት እንኳን የማይፈጅ ጎዳና እያለ ቤተ ክርስቲያን ሳትሄድ የምትውል ሰው ለክርስቶስ ምን ትመልስለታለህ? እነሱ 2 ዓመት የተጓዙ አሁን 2 ዓመት ተጉዛችሁ ጽደቁ ብንባል እንጸድቃለን? እናደርገዋለን? እኛ ድካማችን የሚያውቅ መድኃኒዓለም ግን ቤተ ክርስቲያን በየደጁ ሰርቶልን ነው። ለዚህም እንኳን ምን አይነት ዘገምተኞች እንደሆን ልብ በሉ። ሂደን ለማስቀደስ እነዚህ 2 ዓመት የተጓዙ ለክርስትና የምንከፍለውን ደካማ መስዋዕትነት ማየት አለባቸው። ሰብአ ሰገል የ2 ዓመት ጎዳና ተጉዘው ነው ክርስቶስን ያገኙ። እኛ አሁን ሸክም በቀለለበት ሰዓት ነው ያለነው። ግን ዳተኞች፣ ለመቁረብ፣ ለመጸለይ፣ ለማስቀደስ ፍጹም ዳተኞች፣ ወደ ቤት ለመሄድ ግን ፈጣኖች እየሆን ነው። እግዚአብሔር ለእግዚአብሔር ቤት የሚፈጥር ልቡና ለሁላችንም ያድለን። እሺ ቤዛ ሁሉ ያለው ያሰኘው ምንድነው የሚለውን እችን ብቻ ተናግሬ ልጠቅልል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በመቆጠር ሰዓት ተወለደ? አሁን 1 2 እያልኩ ብቻ ነው የምነግራችሁ ሰዓቴን ለመጠቀም። ለምን በመቆጠር ሰዓት ተወለደ ሲባል ከኔ ጋር ልቆጥራችሁ መጥቻለሁ ማለቱ ነው። ከኔ ጋር ልቆጥራችሁ መጥቻለሁ። በመቆጠር ሰዓት የተወለደበት ምክንያት ከዚህ የተነሳ ነው። ቀድሞ ምን ነበር? ቀድሞ የተቆጠርነው ከአጋንንት ጋር ነበር። ቀድሞ ከአጋንንት ጋር ተቆጥረን የአጋንንትን ርስት እንወርስ ነበረ። ኃጢአተኛ ዲያብሎስ ኃጥእ ስለሆነ የዲያብሎስን ስራ የሚሰራ ሰው የዲያብሎስን ርስት ነው የሚወርሰው። ኩሩ ውስተ እሳት ዘላለም ተመልከቱ፣ ዘድለው ተመልከቱ፣ ለሰይጣን ወለ መላእክት ይሁን የተባለ ሰይጣንን መስሎ የሰራ ሰው የሰይጣንን ርስት ይወርሳል። ልክ እንደዚህ ሰይጣንን መስለን ተሳስተን ስለነበረ ሰይጣን አምላክ ሆናለሁ ብሎ እንደወደቀ አምላክ እንሆናለን ብለን በክፋት ስለመሰልነው በርስትም መስለነው የሱን ርስት እሳተ ገሃነምን እየተሽጎደጎን እንገባበት ነበረ። አሁን ግን ቁጥራችን ከዲያብሎስ ጋር ሳይሆን ከማህበረ መላእክት ጋር በዚያም ላይ ከእናቱ ከቅድስት ድንግል ማርያም ላይ ዮሴፍ ከማርያም ጋር ሊቆጠር ሄደ። እንደናቱ ንጹህ እንድንሆን፣ እንደናቱ ክቡራን እንድንሆን፣ እንደናቱ ምሉዓነ ጸጋ እንድንሆን አስመስሎ ይህን መልክ ልሰጣችሁ መጥቻለሁ። እንስሳትን መስለን ነበረ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ እንደሌለው እንስሳ ሆነ። እንስሳ መስለን ስለነበረ እንስሳ ከመምሰል አውጥቼ እኔን ወደ መምሰል እመልሳችኋለሁ ለማለት ከሱ ጋር ሊቆጥረን በመቆጠር ሰዓት ተወለደ። ይህንንም እንዲህ ብሎ መለሰልን። ተማሩ ምኔ እስመ አነ የዋህ ወትሑት በውስተ ልቤ። ተመልከቱ። ንሥኡ አሉቴኒ ቀሊል ሰናይ መጦሬኒ ቀሊል ወትረክቡ ዕረፍተ ለነፍስክሙ። እነሆ ከእኔ ተማሩ፣ እኔ የዋህ ነኝ፣ እኔ ትሑት ነኝ፣ እኔን ምሰሉኝ፣ ቀንበሬን በላያችሁ ላይ ተሸከሙ አለ። ይህንን ማቴዎስ 11 ላይ አስረገጠልን። እኔን ላስመስላችሁ መጥቻለሁ ብሎ ቀድሞ በተፈጥሮ የሰጠንን መልክ ዛሬ በልደቱ መለሰልን። መልካችን ሊመልስልን መልካችን ይዞ መጣ። በጣም በሚያስደንቅ እኮ ነው። እሱ የባሪያ መልክ ይዞ መጥቶ ለኛ የጌታን መልክ ሰጠን፣ የአምላክን መልክ ሰጠን። ይሄንን ይዘውና አረጋዊ መንፈሳዊ እነ ቅዱስ አትናቴዎስ እንዲህ ብሎ ይናገራል። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ። አንተን በመልኩ ሊወልድህ እሱ በመልክህ ተወለደ። ያንተን መልክ፣ ያንተን ዓይን፣ ያንተን እጅግር ይዞ የተወለደው እሱ አንተ እሱን መስለህ በጥምቀት እንድትወለድ ነው። ሊቃውንቱ ሲተረጉሙ እግዚአብሔር በሶስት ነገር አባታችን ነው ይላሉ። አንደኛ በተፈጥሮ፣ ሁለተኛ በጥምቀት፣ ሶስተኛ በምሕረት ይላሉ። በተፈጥሮ እሱን አስመስሎ ቢወልደን ካድነውና ተሳስተን ሲኦል ገባን፣ መልካችን ጎሰቆለ። እሱን በጥምቀት ሊሰጠን ከጥምቀት ሊወልደን እሱ ከኛ ተወለደ። አሁን የዛሬው ልደት ዓላማ ተመልከቱ። ሁለተኛ ቀድሞ የተውነውን አባትነት በሁለተኛ ልደት ለመመለስ ነው። ከዚያ በኋላ ሰው በ40 ቀን በ80 ቀን ተጠምቆ ያገኘውን መልኩን ልደቱን ኃጢአት ሰርቶ ቢያጎሰቁለው በምሕረት ይመልስለታል። እሱ ንስሐ ነው። ስለዚህ እግዚአብሔር በተፈጥሮ ባይሆንልን የጥምቀት አባት ሆንን። የጥምቀት አባትነቱን በኃጢአት ምንጎሰቁል የምሕረት አባት ነውና በንስሐ መለሰን ይላል እግዚአብሔር። እነዚህን ሶስቱን በሮች ከፈተልን። ስለዚህ ዛሬ ሰው ሆኖ የመጣ
እሱን አስመስሎ መልካችን ሊመልስልን ነው። ቅዱስ ጎርጎርዮስ ነባቤ መለኮት እንደሚናገረው እግዚአብሔር ለሰው ልጆች ከዋለው ውለታ መጀመሪያ በአምሳሉ መፍጠሩ ነው። ሁለተኛ የእኛን መልክ ይዞ መምጣቱ ነው። አሁን እስኪ አንድ ጥያቄ ልከል። አሁን ከእናንተ መካከል በጣም ጥሩ መልከኛ ሰው እንዲያው በሰውኛው መልከኛ ብትሆኑ መልካችሁን ለአንድ ቀን አውሲ ብላችሁ ትሰጣላችሁ ወይ? ቁራሽ እንጀራ ልትሰጡ ትችላላችሁ፣ ልብስ ልትሰጡ፣ ገንዘብ ልትሰጡ ትችላላችሁ። መልኩን ግን የሚሰጣለን እግዚአብሔር ግን በመልኩ ነው እኮ የፈጠረን። እንደሱ ያለ ለጋስ የለም። ደግሞ ሌላ ልንገራችሁ። አሁን በጣም የምትንቁት በጣም መልከኛ ያይደለ መልከ ጥፉ ሰው ቢኖር የዚያን ሰውዬ መልክ ለአንድ ቀን ልስታችሁላችሁ እሺ ትላላችሁ? አትሉ። እግዚአብሔር ግን የኛን መልክ ይዞ መጣ፣ የባሪያን መልክ ይዞ መጣ ነው የሚለው። ያንንም እንደመቀማት አልቆጠረው። ባለጸጋው ስለኛ ድሃ ሲሆን ተመልከቱ። ከመትባሉ አንቱሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለእናንተ ድሃ ሆነ ተብሎ ተነገረ። ስለዚህ መልካችን ሊሰጠን ከመላእክት ጋር ሊቆጥረን ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሑ ለክርስቶስ ንጉሥ በቃለ አሜን እንዳለ ቅዱስ ያሬድ ከመላእክት ጋር ሊቆጥረን ከአጋንንት ማኅበር ሊያወጣን በቆጠራ ሰዓት ተወለደ። ከመላእክት ጋር የቆጠረን እንስሶችን ይቅር ብሎ ከራሱ ጋር የቆጠረን መድኃኔዓለም ስሙ የተመሰገነ ይሁን። የዳዊት እኛን ተመልከቱ። ዳዊትን ልጁ የአምላክ ልጅ ለማድረግ እሱ የዳዊት ልጅ ሆነ። አብርሃምን የእግዚአብሔር ልጅ ለማለት የእግዚአብሔር ልጅ የአብርሃም ልጅ ሆነ። የእግዚአብሔር ልጅ የሰው ልጆች የእግዚአብሔር ልጆች እንዲሆኑ እሱ የሰው ልጅ ሆኖ መጣ። ልደትን ለመስጠት ልደትን ለመቀደስ ነው። የኛ ልደት ለማክበር እሱ በመቆጠር ሰዓት ተወለደ። ከዚያስ ቤተልሔም ደረሰ። በቤተልሔም ተወለደ። ቤተልሔም ማለት የእንጀራ ቤት ማለት ነው። ለምን ነው በቤተልሔም የተወለደው? እኔ የሕይወት እንጀራችሁ ነኝ ማለት ነው። ቤተልሔም የተወለደበት ምክንያት ረሃባችሁን ልከላላችሁ መጥቻለሁ። የሕይወት እንጀራ እኔ ነኝ። 5500 ዘመን የተራብነው ረሃብ ዛሬ የጠገበችበት ነፍሳችን ዛሬ የሕይወት እንጀራችን ነው የተወለደ። ህብስተ ሕይወት ክርስቶስ ከእውነተኛይቱ መሶበ ወርቅ ከድንግል ማርያም ተወለደልን ዛሬ። ስለዚህ ረሃባችን ሊያስወግድ እንደመጣ ለማጠየቅ ቤተልሔም በምትባል ቦታ ተወለደ። ቅዱስ ዳዊት እንደ ልደታ ውሃ የቤተልሔም ውሃ ፈዋሽ ናት ይላል በትርጓሜ ቤት። ያችን ውሃ እንግዲህ ፈልጋችሁ ቀመሱ እንግዲህ። ስለዚህ እንደ ልደታ ውሃ ፈዋሽነት ነበራት። ግን ምን ማለት ነው? ቅዱስ ዳዊት የቤተልሔምን ውሃ ማን ማመጣልኝ ማለት የሕይወት ውሃ ክርስቶስ መቼ በተወለደልኝ ማለት ያንን ይናፍቅ ስለነበረ ዛሬ በቤተልሔም የተወለደበት ምክንያት ዛሬ የዳዊትን ጥም ለመቁረጥ ነው ይላሉ ሊቃውንት። የዳዊትን ጥም ለመቁረጥ ዳዊት የተመኘው የሕይወት ውሃ ዛሬ ተወለደ። አሁን ምን አለ መጣና ያ ውሃ በናዝሬትና በገሊላ አድጎ ትምህርት ሲጀምር እንዲህ ብሎ ተናገረ። ምን አለ? ዘጠማ ይምጣ ኀቤ ወይስተይ፣ የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ፣ የተጠማ ሰው ከኔ ይጠጣ መጽሐፍ እንደተናገረ ሀብተ መንፈስ ቅዱስ ከልቡናው ይፈልቅለታል ብሎ ተናገረ። ያ ውሃ ነው ኩልክሙ ርሷነ ምድር ሀበዛቲ ነቅ እንተ ታፈለፍል ሕጽበተ መድኃኒት ይላል አባ ጊዮርጊስ በአርጋኖ ሲናገር። እናንተ በምድር የጎሰቆላችሁ ሁሉ ወደ እውነተኛይቱ ምንጭ ወደ እመቤታችን ኑ፣ ከሷ በፈለቀው የሕይወት ውሃም የጎሰቆለው ሰውነታችሁ ሁሉ ይታጠብላችኋል፣ በደሙ ያነጻል። የሕይወት ውሃ ዛሬ ቤተልሔም ፈለቀልን። ጥማችን ሊቆርጥልን የሕይወት ውሃ ኢየሱስ ክርስቶስ ዛሬ በቤተልሔም ፈለቀ፣ ተወለደልን። እሱ እንዲህ ተወልዶ ጥማችን ስለቆረጠልን ስሙ የተመሰገነ ይሁን። በዚያ ሲወለድ ተመልከቱ። እዚያ ሲወለድ በየት የተወለደ? ማደሪያ የለም ነበር ይላል ሉቃስ። ማደሪያ የለም ነበረ። ለምን ማደሪያ የሌለው? ማደሪያ በሌለበት ቦታ የተወለደበት ምክንያት ተመልከቱ። ለኛ የሰማይ ማደሪያ ለመስራት ነው ይላል ሊቃውንት። ይሄ ነው ቤዛ ያሰኘው። በጥሙ ጥማችን ሲቆርጥ ይሄ ቤዛ ያሰኝቶታል። ማደሪያ የሌለበት ቦታ የተባለ ለኛ ምን አለ ሊቃውንቱ ስበው ሲተረጉሙት ማለት እስመ ቢስቱ እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለና እሱ ግን ማደሪያ አጥቶ በከብቶች በረት ተወለደ። ማደሪያ የሌለንን ማደሪያ ሊሰጠን እሱ ማደሪያ አልባ ተወለደ። ለቆናጽል ግበ ቦሙ ወለአዕዋፈ ሰማይኒ ምጽላል ቆሙ ለወልደ እጓለ እመሕያው ሳልወቱ ሀበ ያሰምዕ ክርስቶ። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ ለሰው ልጅ ግን ማደሪያ የለኝም ማስጠጊያ የለኝም ማለት። ሁለተኛውን ትርጉም ለሊቃውንቱን ተው ሰዓት እንዳይሄድ። ስለዚህ ተመልከቱ፣ ማደሪያ አጥቶ በከብቶች ግርግም የተወለደበት ምክንያት ለኛ ማደሪያ ለመስጠት ነው። ስለዚህ ልደቱ ካሳችን ነው። ርስታችን መመለስ የተጀመረበት ቀን በልደቱ ነው። ስለዚህ ከቃሉ ጋር ናችሁን?
ሰዓቴ ስላለቀ ልጨርስ ነው። ስለዚህ ምንድነው አንዱ ከማደሪያ ቢስነት ነው የሰወረን። በትቢያ በከብቶች መረት ትቢያ የከብቶች ግዳጅ ብቻ ነው ያለበት። ትቢያ የሆነውን ጉድፍ የሆነውን ኃጢአታችን ሊያስወግድ እንደመጣ ለማጠየቅ ነው። እርቃኑን የተወለደበት ምክንያት ለኛ የብርሃን ልብስ ለማልበስ ነው። ይሄ ነው ካሳ ያሰኘው። የበለስ ቅጠል የለበሰበት ምክንያት አዳም ከገነት ሲወጣ የብርሃን ልብሱ ሲገፈፍ የበለስ ቅጠል ቆርጦ ለብሶ ነበረ። ያንን ካሳ ክርስቶስ የበለስ ቅጠል ለበሰና ለአዳም ክሶ ለሱ የብርሃን ልብስ አለበሰው ማለት ነው። እንዲህ ለማለት ሌላው መስዋዕት ልሆንላችሁ መጥቻለሁ ሲል ከበሬ መሃል ተወለደ። ትሁት እንድትሆኑ መጥቻለሁ ሲል ከአህያ መሃል ተወለደ። እንደገና የዋህ ሆኜ መጥቻለሁ ሲል ከበግ መሃል ተወለደ። የሰማይ አምላክ ነኝ ሲል ኮከብ እያበራ ተወለደ። ንጉሠ መላእክት ነኝ እግዚአብሔር ሱራፌል ትጉሃን ያምኑ ልደቶ ያለው ይህንን ነው። ሱራፌል የሚሰግዱለት አምላክ መሆኑን ለማመልከት መላእክት እያሸበሸቡ ተወለደ። የምድር አምላክ መሆኑን ለማመልከት ደግሞ ሰዎችም ሰገዱለት። ከዚህ በኋላ የነገስታት ንጉሥ መሆኑን ለማመልከት ደግሞ ነገስታትን አስገበራቸው። ይህንን አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃነ ልደቱ ለሁላችንም አበራልን፣ ከእንስሳነት አወጣን። ይህን ያደረገ ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት